ለሁሉም መማር ይሁን። ቪዲዮ ይሰማል መስገብቱ ቪዲዮ ይሰማል። ቀጠና ነው የተፈጸመው በሚል ሁሉ የጠየቁበት ሁኔታ ነው ያለው። በጣም በርካታ እታይ እሱ ጋር ቆራ እግሩ እንዲያመታ እግሩ እንዲያመታ ወዲህ ኋላ ነው አይዞህ ያታስታሁን በጥይ ምንጣት ጥሩ ነው እሱ ማድረግ ጥሩ ነው ግን ይሄ የራስህ ወገን ራስህ ወንድም የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ ይደረግ አይደለም ተውና ስለዚህ ባንዴ ቁርጥቦ ወይ እግሩ እንዲያመታ እግሩ መምታት የለብህ ነበር በፊት መጀመሪያ በክረምት ነበር እዛ አዲስ ገብቼ ወገሬ የሚባል ቦታ አለ አይ እና ቆለ እዛ ነበርኛ ስለምናቀው በዛ ገባሁ ነበር ሮሄርኩኝ ሙሲማኔ ወደዛ ዙርስኪ አርበዴሲኔ ቀደም ነው ተያያልኩት የት ነው ያገኙት ክሬ 0 በአጭር ይቋጫል ተብሎ በፌደራል መንግስቱና በፋኖ ኃይሎች መካከል የተጀመረው ውጊያ እነሆ 3ኛ ዓመቱን ይዟል። ይህ ውጊያ ከተጀመረበት ቀን አንስቶ ብዙ የፖለቲካ ትንታኔዎች፣ ብዙ ጉንጭ አልፋ ክርክሮች፣ ብዙ ሞቶችና ብዙ መፈናቀሎችን እያደመጥን አሁን ድረስ ቆይተናል። ጎጃም ቀጠና በዘመቻ አንድነት በተደረጉ ውጊያዎች ኮሎኔሎችን ጨምሮ ከ1000 በላይ ያገዛዙ ወታደሮች ተገደሉ። የማን ነው የአማራ ጽንፈኛ ትግል ከፖሊስ በላይ አይደለም ብቻ እንዳትለይ አርጉታ ብለን አርገናል ግን ማረግ የለብንም ነበር ግን ተዛዝነው ታዝዥ ያርጋሉ። ውጊያው ግን ምንም የመቆም አዝማሚያ ሳያሳይ አሸናፊም ሳይለይ እንደቀጠለ ነው። የጦርነት አስከፊ ገጽታው የሰውን ሕይወት መቅጠፉ ብቻ ሳይሆን ታሪክ የማይረሳው አሰቃቂ ጠባሳ ማሳረፍ መቻሉም ነው። ሁላችሁም እንደምታውቁት ጦርነት በደሃ ሀገሮች ሲደረግ ጉዳቱ እጅግ ከፍተኛ ነው። ባደጉት ሀገራት የሚደረጉ ጦርነቶች ለሚደርሱ ውድመቶችና ኪሳራዎች ቢያንስ ኃላፊነት የሚወስድ አካል ይገኛል። በደሃ ሀገሮች ግን ኃላፊነት መውሰድ የማይታሰብ ነው። ለሚደርሱ ውድመቶችና ለሚፈጠሩ ኪሳራዎች ታጣቂ ቡድኖችም ሆኑ መሪዎቻቸው ኃላፊነት አይወስዱም። ለምሳሌ ሁላችንም በሶሻል ሚዲያ ሲያነታርከን የቆየው ጉዳይ ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ የተፈጠረው እጅግ ዘግናኝ ተግባር ነው። ድርጊቱ አንድ ታጣቂ አንድን ግለሰብ የመንግስት ደጋፊ ነህ በሚል እጅግ ኢሰባዊና አረመናዊ በሆነ ሁኔታ እጁንና ጆሮውን ሲቆርጠው የሚያሳይ ነው። ቁራቁራት ያሳምነው ላይ ስለና አዳ እዘለ አርገ ወሬ አልጨረስ ነው ለምን እታይ እሱ ጋር ቆራ እግሩ እንዲያመታ እግሩ እንዲያመታ ወዲህ ኋላ ነው አይዞህ ያታስታሁን በጥይ አላስታም እንዳታስታው ስለዚህ ባንዴ ቁርጥቦ ወይ እግሩ እንዲያመታ እግሩ መምታት የለብህ እግሩ አይመታ መታበየ ጨርሰው በገረድ ጨርሰው። ይህን ድርጊት አስመልክቶ እንደተለመደው በመንግስት በኩል የፋኖ ኃይል የፈጸመው ተብሎ ሲነገር፣ ፋኖች በበኩላቸው መንግስት ነው ይህን ድርጊት የፈጸመው ሲሉ ይከሳሉ። አገዛዝ ብልጽግና ተልኮ ተቀብሎ በተለይ ፋኖ ህዝባዊ መሰረት እንዳለው ይታወቃል። ዓለም ላይ ካየናቸው አሁንም ካሉ በትጥቅ ትግሉ ካለፉ ታጋዮች የነጻነት ታጋዮች ተርታ ውስጥ የሚመደብ ከፍተኛ የሆነ የህዝብ ድጋፍ የህዝብ መሰረት ያለው መሆኑ ይታወቃልና ለአገዛዙ ከምንም በላይ የከበደው የፋኖ የህዝባዊ መሰረት ስለሆነ ከህዝብ ለመነጠል ከፍተኛ ግፎችን የሚፈጽሙ ያገዛዙ ተከፋይ ፋኖች እንዳሉ ይታወቃል። በዛ ሂደት ውስጥ በጣም በርካታ ግፎችን ይፈጽሙ ነበር። የሆነ ሆኖ አደረጃጀታችን ይህን አስጸያፊ ድርጊት ከተመለከተን በኋላ ስለሚለቀቁ ፎቶዎችም አሁንም ኤአይ ነው አይደለም የሚሉ ክርክሮች እዚህም እዚያም ሲደመጡ ውለዋል። በመግለጫውም ረገድ በመንግስት በኩል ክቡር የሆነውን የሰው ልጅ በግፍ የቀኝ እጁን ድንጋይ ላይ አስቀምጦ በመጥረቢያ የቆረጠ
ያም አልበቃ ብሎት ጆሮውንም የቆረጠ ደመኛ የአማራ ሕዝብ ጠላት ጽንፈኛ በመንግስት የጸጥታ ኃይሎች ቁጥጥር ስር ውሏል ብለው መግለጫ ሰጥተዋል። አክለውም ይህ ሰው በላ ዘራፊ ሌባ ስብስብ ይዘገያል እንጂ ከያለበት ተለቃቅሞ መወገዱ አይቀርም የሚል ዜና ሰርተውለታል። በፋኖች በኩል ደግሞ የፋኖን የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮች አረመኔ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆች አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል ሲሉ መግለጫ ሰጥተዋል። ከሁለቱም መግለጫዎች የምንረዳው አንዳቸውን ሲከሱ እንጂ ለተፈጸመው አረመኔያዊ ድርጊት ኃላፊነት ሲወስዱ አይደለም። አስቀድሜ እንዳልኳችሁ በደሃ ሀገር የሚደረጉ ጦርነቶች ኃላፊነት ወሳጅ አይገኝም። ልፉ ቢለን እንጂ ይህ ሁሉ የመግለጫ ጋጋታ፣ ይህ ሁሉ ክርክር የተቆረጠን እጅና ጆሮም አይመልስም። በዚህ እንካ ሰላምታ መሃል ተበዳይ እንዲህ ይላል። በምንድን ነው እንደዚህ ያደረጉ? ታግያና በመጥረቢያ እጅ በመጥረቢያ በመጥረቢያ ማን የመታህ? ቃሉ። እሺ ጆሮንሳ? ለጋሞ ሰላም አስከባሪ ነበር እንዴ? እዚህ አይንትን መከላከያ ሄጄ ከማሰልጠኛ መጣ። ከዛ ሲጀምሩ ሰላም አስከባሪ 5 ቀን ነው እንደዚህ ቆይቼ ትመጣለህ እንደውልሃለን አሉ እነሱ እነዚህና አለሙ። ከዛ ያልኩኝ አገር የት ነበር? እዚሁ ነው። መንግስት ድርጊቱን የፈጸመው ፋኖ ነው ይላል። ፋኖች ብልጽግና ነው ይላሉ። አንዳቸውን ውሸታም እያሉ መካሰሳቸውን ቀጥለዋል። ደጋፊዎቻቸውም ጎራ ከፍለው መጨቃጨቃቸውን ይዘዋል። ሁሉም ምን ኃላፊነት ላለመውሰድ ሲካሰሱና ጣቶቻቸውን ሲጠነቃቀሉ ቢውሉ አንድ ማይክዱት ሚስማሙበት እውነት ግን አለ። እሱም የአንድ ምስኪን ኢትዮጵያዊ እጅና ጆሮ መቆረጡን ሁሉም አይክዱም። ይህ ምስኪን በአሰቃቂ ሁኔታ አካሉ የጎደለው ጦርነት በፈጠረው ችግር መሆኑንም ያምናሉ። በአሜሪካን ምስረታ ትልቁን ቦታ የሚይዘው ቤንጃሚን ፍራንክሊን ደስ የሚል ጦርነትና መጥፎ የሚባል ሰላም የለም በሚለው ዘመናዊ ሽሬ ንግግሩ ይታወቃል። መቋጫ የጠፋለት የመንግስትና የፋኖ ውጊያ አጀማመሩም ሆነ ሂደቱ በዘግናኝ ትዕይንቶች የተሞላ ነው። ውጊያው የተጀመረበት ቀንና ዓመት ቢታወቅም መቋጫው ግን ለሁሉም የተዳፈነ ነው። ይህ ሁኔታ እስከ መቼ እንደሚዘልቅ ለሁሉም ግልጽ አይደለም። ምን ሁኔታዎች ቢያናዱ፣ ምን ጭቅጭቆች ጆሮ ቢያደነቅሩ መጥፎ የሚባል ሰላም የለምና እኔ በበኩሌ ሰላም ብዬ ልሰናበታችሁ።